በዚህ በጾመ ፍልሰታ ጾማችን የሚተረከውን ታሪክ ምናልባት ከመጽሐፍ ቅዱስ ውጭ የወጣም ይመስላችሁ ሰዎች ካላችሁ ይሄንን ስብከት ይሄንን ትምህርት ደጋግማችሁ ስሙት፣ ደጋግማችሁ እዩት። እንኳን ለድንግል ማርያም ለወላዲተ አምላክ ይቅርና ጌታን በ30 ብር ለሸጠው ለይሁዳ እንኳን ትንቢት አስቀድሞ ተነግሯል። ከሴቶች ሁሉ ለይቶ የመረጣት ማሂደሩ ማደሪያው ናትና ታቦቱ ለክርስቶስ ትባላለች። የክርስቶስ ማደሪያው ናት። የጌታ እናት ከሞት መነሳት ለሚገርማችሁ ጌታ በዚህ ምድር ላይ ሲመላለስ እኮ 3 ሙታንን አስነስቷል። አልዓዛርን የ4ቱን ቀን ሬሳ ከመቃብር ያወጣ ድንግል ማርያም ወላዲተ አምላክን ከ3 ቀን በኋላ ከመቃብር እንድትወጣ አደረገ ብንል፣ ከሞት እንድትነሳ አደረገ ብንል፣ የኛ እናት ድንግል ማርያም ወላዲተ አምላክ ከአልዓዛር ታንሳለች? የሙታን መነሳት ለምንድን ነው ብርቅ የሆነብን? እንኳን ድንግል ማርያም እኔና እናንተስ ትንሳኤ ሙታን አለን ብለን አይደል እንዴ ምን ጾመው ምን ጸልየው ምን ሰግደው ከሞት በኋላ ህይወት ከመቃብር በኋላ ትንሳኤ አለ ብለን አምነን አይደል እንዴ ክርስቲያን የሆን ነው። እኛ ምን እነሳለን ብለን እኮ ተስፋ እናደርጋለን። እንኳን ድንግል ማርያም የኤልሳው የቅዱሱ አጽም ሙት ካስነሳ የጌታችን የኢየሱስ ክርስቶስ ስልጣን እንዴት እናቱን ከሞት አስነሳ ስንል ጆሮአችንን ያሳክከናል፣ አፋችንን ያዛጋናል። እንዴት አይምሮአችን ይሄን ለመቀበል ይቸገራል? ወገኖች ቤተክርስቲያናችንን እንደ ወፍ ዘራሽ እንደ ውሃ ደራሽ እንደ እንግዳ ደራሽ የሆነ ትምህርት የላት። ሁሉን በውበት በመልክ በምሳሌ የምታከናውን ቤተክርስቲያን ናት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ልጆች የእመቤታችን የቅድስት ድንግል ማርያም ወዳጆች እንደምን ሰነበታችሁ? እግዚአብሔር አምላካችን የኃጢአታችንን ብዛት የሰውነታችንን መክፋት ሳይመለከት በእድሜያችን ላይ እቺን ቀን ጨምሮ ስለሰጠን ክብርና ምስጋና ይግባው። እንኳን ለእመቤታችን ለቅድስት ድንግል ማርያም ለወላዲተ አምላክ የፍልሰታ ጾም ወይም ጾመ ማርያም በሰላምና በጤና አደረሰን አደረሳችሁ። እንግዲህ ዛሬ እግዚአብሔር መንፈስ ቅዱስ እንደረዳን መጠን ስለ እመቤታችን ስለ ቅድስት ድንግል ማርያም ከልደቷ እስከ እርገቷ በጣም አጠር አድርጌ ለማስተማር ወይም ለመናገር እሞክራለሁ። ሌላው በዚህ በጾመ ፍልሰታ ወይም በጾመ ማርያም ወቅት የሚተረከውን መንፈሳዊ ታሪክ እንደ ቤተክርስቲያናችን ትውፊት መሰረት አንዳንዶች ከመጽሐፍ ቅዱስ ውጭ የወጣ ታሪክ የምንተርክ የሚመስላቸው ሰዎች አሉ። መጽሐፍ ቅዱሳዊ ነው ወይም አይደለም የሚለውን እያንዳንዱን ከመጽሐፍ ቅዱስ ጋር እያነጻጸርን እያመሳከርን እያወዳጀን ለማየት እንሞክራለን። እንግዲህ ወደ ትምህርቱ ከማለፌ በፊት ዛሬ ሐምሌ 29 2018 ዓ.ም በራሴ በመምህር ሲሳይ አዳነ ሚዲያ እንግዲህ ተከስቻለሁ። ይሄን ሚዲያ እንድከፍት የረዳችሁኝ ያገዛችሁኝ ብዙዎች ናችሁ። እግዚአብሔር አምላክ በነፍስ በስጋ ያገዛችሁ ቤተሰቦቻችሁን ይባርክልኝ። በስፋት የምስጋና መርሃ ግብር ይኖረኛል። ግን ከመጀመሪያ በፊት ይሄን ለመጀመር ከመድኃኔዓለም በታች ገንዘባችሁን ጸሎታችሁን የሰጣችሁኝ በጣም በብዙ ምክር የመከራችሁኝ አይዞ ብላችሁ በስልክ በመደወል በጣም ብዙ ሰዎች በአገር ውስጥም ከአገር ውጭም ያላችሁ በጣም ብዙ የረዳችሁኝ ሰዎች አላችሁ። እግዚአብሔር አምላካችን ዘራችሁን ይባርክልን። አሜን። እንግዲህ ለዛሬ የምንነጋገርበት የትምህርታችን ርዕስ አቤቱ ወደ ረፍት ተነስ አንተና የመቅደስ ታቦት በሚል ይሆናል። አቤቱ ወደ ረፍትህ ተነስ አንተና የመቅደስ ታቦት የዳዊት መዝሙር 131 በቅንፍ 132 ቁጥር 8 ላይ የተጻፈ የእግዚአብሔር ቃል ነው። ቃሉን ከቁጥር 5 ጀምሮ አነበዋለሁ። እንዲህ ይላል። ለእግዚአብሔር ስፍራ ለያዕቆብ አምላክ ማደሪያ እስካገኝ ድረስ ብሎ እነሆ በኤፍራታ ሰማነው፣ በዱር ውስጥም አገኘነው። ወደ ማደሪያዎቹ እንገባለን፣ እግሮቹ በሚቆሙበት ስፍራም እንሰግዳለን። አቤቱ ወደ ረፍትህ ተነስ አንተና የመቅደስህ ታቦት፣ ካህናቶችህ ጽድቅን ይልበሱ፣ ቅዱሳንህም ደስ ይበላቸው ይላል። ስለ ቃሉ የቃሉ ባለቤት እግዚአብሔር አምላካችን ስሙ ለዘላለም በድጋሚ የተመሰገነ ይሁን። ይህንን ቃል በተመሳሳይ በሁለተኛ ዜና መዋዕል ወይም በመጽሐፈ ዜና መዋዕል ካል ምዕራፍ 6 ቁጥር 41 ላይ መመልከት ይቻላል። ቃሉ ተመሳሳይ ቃል ነው። እንዲህ ይላል። አሁንም አቤቱ አምላክ ሆይ ከኃይል ታቦት ጋራ ወደ ረፍትህ
ተነሳ። አቤቱ አምላክ ሆይ ካህናትህ ደህንነትን ይልበሱ፣ ቅዱሳንህም በደስታ ደስ ይበላቸው። የቀባኸውን ሰው ፊት አትመልስ፣ ለባሪያ ለዳዊት ያደረክለትን ምሕረት አስብ ይላል። እንግዲህ ይህንን ርዕስ ለዛሬ እንደ እግዚአብሔር አምላክ ቅዱስ ፈቃድ በጣም ለጥቂት ደቂቃዎች ለመነጋገር የፈለኩበት ምክንያት እመቤታችን ቅድስት ድንግል ማርያም ወላዲት አምላክ ሞትን ድል አድርጋ በልጇ ፈቃድ በልጇ ቸርነት ተነስታ ማድርጋለች ስንል አንዳንዶች ጆሮአቸውን ያሳክካቸዋል፣ አይናቸውን ይበላቸዋል፣ ጸጉራቸውን በቃ ያሳክካቸዋል፣ አፋቸውን ያዛጋቸዋል። ይህንን መንፈሳዊ ትውፊት ለመቀበል በጣም ይቸገራሉ። የቱጋ ነው ድንግል ማርያም ከሞት ተነሳች ተብሎ የተጻፈው ብለው ይጠይቃሉ። በጣም የሚገርማችሁ ነገር አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ከልደቱ እስከ ዳግም ምጽአቱ አስቀድሞ በነቢያት አፍ እንዳናገረ ሁሉ ስለ እናቱ ስለ ቅድስት ድንግል ማርያም ስለ ወላዲት አምላክም አስቀድሞ በነቢያት ከልደቷ እስከ ዕርገቷ በነቢያት አፍ አናግሯል። እንግዲህ ማስረጃችን መጽሐፍ ቅዱስ ነው። ጌታ ጸባኦት ዘር ባያስቀርልን ኖሮ እንደ ሰዶም በሆንን ገሞራንም በመሰልን ነበር ይላል ነቢይ እግዚአብሔር ቅዱስ ኢሳይያስ። ምናልባት እግዚአብሔር አምላካችን እንደ ሰው ወይም እንደ ወፍ ዘራሽ እንደ ወንዝ ደራሽ ትንቢት ሳያናግር ሱባኤ ሳያስቆጥር ምንም የሚያደርገው ነገር የለም። እያንዳንዱ ነገር ሱባኤ አስቆጥሮ በነቢያቱ አፍ ሊሆን ያለው ነገር አስቀድሞ አናግሮ ሚስጥሩን ለባሪያዎቹ ለነቢያት ሁሉ ገልጾ ነው የሚያደርገው። እንኳን ለእመቤታችን ለቅድስት ድንግል ማርያም ለወላዲት አምላክ ለአምላክ እናት ይቅርና ጌታን በ30 ብር ለሸጠው ለይሁዳ እንኳን ትንቢት አስቀድሞ ተነግሯል። ሹመቱን ሌላ ይውሰድ እያለ። እስቲ መጀመሪያ የሰራዊት ጌታ እግዚአብሔር ዘርን ባያስቀርልን ኖሮ እንደ ሰዶም በሆንን ገሞራንም በመሰልን ነበር ይላል ኢሳይያስ 1:9 ላይ። የቀረችልን ዘር ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ እናቱ እንድትሆን እግዚአብሔር የመረጣት ምርጥ ዘር ድንግል ማርያም ወላዲት አምላክ ናት። ክብር ይግባት፣ አሜን። እንኳን ለድንግል ማርያም ለወላዲት አምላክ ይቅርና ጌታን በ30 ብር ለሸጠው ለይሁዳ እንኳን ትንቢት አስቀድሞ ተነግሯል። ለምን? ጌታ እግዚአብሔር ሚስጥሩን ሁሉ ለባሪያዎቹ ለነቢያት ካልነገረ በቀር ምንም አያደርግም ተብሎ ስለተጻፈ ምንም አያደርግም። ትንቢተ አሞጽ ምዕራፍ 3:8 ላይ እንዲህ የሚል ቃል ተጽፎ እናገኛለን። በእውነት አንበሳው አገሳ የማይፈራ ማን ነው? ጌታ እግዚአብሔር ትንቢት ተናገረ የማይናገር ማን ነው ይላል። አዎ ጌታ እግዚአብሔር አምላካችን ለወዳጆቹ ለነቢያት ሚስጥሩን ካልነገረ ወደፊት ሊሆን ያለውን ነገር ካልገለጸ በቀር ምንም አያደርግም። አነበዋለሁ። ትንቢተ አሞጽ ምዕራፍ 3:7 ጀምሮ በእውነት ጌታ እግዚአብሔር ሚስጥሩን ለባሪያዎቹ ለነቢያት ካልነገረ በቀር ምንም አያደርግም። አንበሳው አገሳ የማይፈራ ማን ነው? ጌታ እግዚአብሔር ትንቢት ተናገረ የማይናገር ማን ነው ይላል። ስለዚህ ለይሁዳ ትንቢት እንደተነገረ ለድንግል ማርያም ለወላዲት አምላክም ትንቢት ተነግሯል። እስቲ እናንብበው። የዳዊት መዝሙር 40:41 ጀምሮ እንዲህ ይላል። ደግሞ አለ የሰላሜ ሰው የታመንኩበት እንጀራዬን የበላ በእኔ ላይ ተረከዙን አነሳ ይላል። አንተ ግን አቤቱ ማረኝ። አዎ የሰላሜ ሰው ያልኩት የተማመንኩበት እንጀራዬን የበላ እንጀራ ቅዱስ ሥጋዬን የበላ ተረከዙን በእኔ ላይ ያነሳ ፊቱን ሳይሆን ጀርባውን ሰጠኝ ሲል አምላካችን አስቀድሞ ስለ ይሁዳ ትንቢት አናግሯል። ሹመቱን ሌላ ሰው ይውሰዳት እያለ ማለት ነው። አዎ ወንጌላዊው እንደጻፈልን በይሁዳ ፋንታ ማቲያስ ዕጣ ተጥሎ እንደተሾመ አስቀድሞ የተነገረውም ትንቢት እንደተፈጸመ እናስተውላለን። ሹመቱን የሐዋርያነት ሹመቱን ሌላ እንደወሰደበት ማለት ነው። እንግዲህ ለእመቤታችን ለቅድስት ድንግል ማርያም ለወላዲት አምላክ ከሞት መነሳት ትንቢት አስቀድሞ እንደተነገረ የተነሳንበት ርዕስ
ጠቋሚ ነው፣ አመልካች ነው። ምን ይላል? አቤቱ ወደ ረፍትህ ተነስ አንተና የመቅደስህ ታቦት። ምን ማለት ነው? አቤቱ ወደ ረፍትህ ተነስ። አቤቱ የተባለለት አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ወደ ረፍትህ ተነስ፣ ወደ ቀደመው ክብርህ ተነስ፣ ከሞት ተነስ፣ ወደ ቀደመው ክብርህ አርግ። ከዛስ አንተ ግን ብቻ አይደለም፣ አንተና የመቅደስህ ታቦት ነው የሚለው። አንተና የመቅደስህ ታቦት። እስቲ ይህንን ቃል እንተርጉሞ መንፈሳዊውን የእግዚአብሔር ቃል ከመንፈሳዊው የእግዚአብሔር ቃል ጋር እያስተያየን እያነጻጸርን መንፈስ ቅዱስ በሚገልጥልን ቋንቋና መገለጥ እንገልጠዋለን። እስቲ እንግለጠው። አቤቱ ወደ ረፍት ተነስ፣ ወደ ረፍት ተነስ፣ ከሙታን መካከል ተለይተ ተነስ፣ አንተና የመቅደስህ ታቦት። መቅደስ የሚለው የራሱን ሰውነት ነው። የመቅደስህ ታቦት። ታቦት ማለት ቤተ ሀደረ ከሚለው የግዕዝ ግስ የወጣ ነው። ታቦት ማደሪያ ማለት ነው። አንተና የመቅደስ ሰውነት ማደሪያ። ይህንን በመጽሐፍ ቅዱስ ማስረጃ እንመለከታለን። የመጻሕፍትን ምስጢር እግዚአብሔር ይግለጥልን። አሜን። ወደ ዮሐንስ ወንጌል ልውሰዳችሁ። በዮሐንስ ወንጌል ላይ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ የራሱን ሥጋ የራሱን ሰውነት መቅደስ ብሎ ይጠራዋል። ልክ የኛን ሰውነት መቅደስ ብሎ እንደጠራው ማለት ነው። ላንብበው። የዮሐንስ ወንጌል ምዕራፍ 2 ቁጥር 18 ጀምሮ አነበዋለሁ። ኢየሱስም መልሶ ይህንን ቤተ መቅደስ አፍርሱት፣ በ3 ቀንም አነሳዋለሁ አለ። ይህን ቤተ መቅደስ አፍርሱት፣ በ3 ቀን አነሳዋለሁ አላቸው። ስለዚህም አይሁድ ይላል ይህ ቤተ መቅደስ ከ46 ዓመት ጀምሮ ይሰራ ነበረ፣ አንተስ በ3 ቀን ታነሳዋለህን አሉት። እርሱ ግን ስለ ሰውነቱ ቤተ መቅደስ ይል ነበር ይላል። ስለምኑ ቤተ መቅደስ ነው የተናገረው? ስለ ሰውነቱ ቤተ መቅደስ። አቤቱ ወደ ረፍትህ ተነስ አንተና የመቅደስህ ታቦት። የመቅደስህ የሰውነትህ ታቦት ማሂደር ማደሪያ። የሰውነቱ ማደሪያ ማናት? በምድር አባት በሰማይ እናት የለው። ቅድመ ዓለም ከአባት ብቻ በመወለድ ዓለም ሳይፈጠር ዘመን ሳይቆጠር ከዘላለም ከእግዚአብሔር አባቱ ከእግዚአብሔር አብ ከባህሪ አባቱ በመወለዱ የእግዚአብሔር አብ የባህሪ ልጁ ይባላል። እኛን ስለማዳን ደግሞ ወደዚህ ዓለም መጥቶ ቃል ሥጋ ሆኖ ከመቤታችን በመወለዱ የሰው ልጅ ይባላል። ከመቤታችን ከቅድስት ድንግል ማርያም ከወላዲት አምላክ ስለተወለደ ማለት ነው። ያለ ወንድ ዘር በረቀቀ የመንፈስ ቅዱስ ግብር ይሄንን ሰውነቱን ቤተ መቅደስ ያለውን ሰውነቱን የወለደችው ደግሞ እናቱ ታቦቱ ማደሪያው ድንግል ማርያም ናት። በደንብ አስተውላችሁ ስሙ። እግዚአብሔር ጽዮንን መርጧታልና ለምን መረጣት? ማደሪያው ተሆነው ዘንድ ተብሎ ተጽፏል። ማሂደሩ ናት። እንግዲህ እስቲ የዳዊት መዝሙር ስለ እመቤታችን ስለ ቅድስት ድንግል ማርያም ስለ ወላዲት አምላክ የተናገረውን እንመልከት። እግዚአብሔር ጽዮንን መርጧታልና የዳዊት መዝሙር 131 በቅንፍ 132 ቁጥር 13 አነበዋለሁ። እግዚአብሔር ጽዮንን መርጧታልና ማደሪያውም ተሆነው ዘንድ ወዷታልና ይህች ለዘላለም ማረፊያዬ ናት፣ መርጫታለሁና በዚህች አድራለሁ አለ። ማሂደሩ ናት፣ ታቦቱ ናት ለክርስቶስ። ከሴቶች ሁሉ ለይቶ የመረጣት ማሂደሩ ማደሪያው ናትና ታቦቱ ለክርስቶስ ትባላለች። የክርስቶስ ማደሪያው ናት። አሁን ወደ ቀደመው ነገራችን ወደ ርዕሳችን እንምጣ። አቤቱ ወደ ረፍት ተነስ አንተና የመቅደስህ ታቦት። እሱ ሞትን ድል አድርጎ መግነዝ ፍቱልኝ፣ መቃብሩን ክፈቱልኝ፣ ስጋዬንም ከነፍሴ ጋር አዋህዱልኝ ሳይል በስልጣኑና በኃይሉ በተዘጋው መቃብር እንደተነሳ ሞትን ድል አድርጎ በሱ ፈቃድ በሱ ኃይል በሱ ጸጋ በሱ ስልጣን ደግሞ እናቱ ድንግል ማርያም ወላዲት አምላክ ሞትን ድል አድርጋ እንድትነሳ አደረጋት። ምን ይገርማል! የጌታ እናት ከሞት መነሳት ለሚገርማችሁ ጌታ በዚህ ምድር ላይ ሲመላለስ እኮ 3 ሙታንን አስነስቷል። እሱን እነግራችሁና በቀጥታ በጾመ ፍልሰታ ወይም በጾመ ማርያም ጊዜ ወደሚተረከው ታሪክ እናልፋለን። ከኔ ጋር ናችሁ? እግዚአብሔር አምላካችን ከሁላችን ጋር ይሁን። የሚዘራውን ቃል እግዚአብሔር በልቦናችን ሰሌዳ ላይ እግዚአብሔር ይጻፈልን። አሜን። ታሪኩ በሉቃስ ወንጌል ምዕራፍ 8
ቁጥር 49 ላይ ተጽፏል። ገና ውጪ ነፍስ ግቢ ነፍስ እያጣጣረች በጣም እጅግ ታማ አባቷ ወደ ጌታ ወደ ኢየሱስ ክርስቶስ መጥቶ ልጁን እንዲያድንለት ሊለምነው ሲል አንድ ሰው ከምኩራቡ አለቃ ቤት መጥቶ ይላል ልጅ ሞታለች፣ መምህሩን አታድክመው አለው። ልብ ያመላለሰውን ኩላሊት የሚያጤሰውን የሚያውቅ አምላክ ንግግሩን በስጋ ጆሮ ሳይሰማ አውቆ የምኩራቡን አለቃ እንዲህ አለው፣ አትፍራ አለ፣ እመን ብቻ እንጂ ትድናለች አለው። ያዕቆብን ጴጥሮስንና ቅዱስ ዮሐንስን ብቻ ይዞ ወደ ምኩራቡ አለቃ ቤት መጣ። ሰዎች ያለቅሳሉ፣ ዋይ ዋይ ይላሉ። አታልቅሱ አለ ጌታ። ተኝታለች እንጂ አልሞተችም አላቸው። እንደ ሞተች አውቀው በጣም ሳቁበት። እኛ ሞት የምንለውን እግዚአብሔር እንቅልፍ ይለዋል። ለምን? ሰው የተኛ እንደሆነ ሳይነሳ አይቀርምና ሳይነቃ አይቀርምና። በጣም ሳቁበት። አንዳንድ ጊዜ እንደዚህ ነው። በመንፈሳዊ ነገር ብዙ ሰዎች ይስቁብናል። ስለ ሰማያዊ ነገር ስናወራላቸው፣ ስለ ዘላለማዊ ሕይወት ነገር ስናወራላቸው አንዳንዶች በጣም ያፌዛሉ፣ በጣም ይስቁብናል፣ ሐሳባውያን ይሉናል። ምድራውያኑ እግዚአብሔር አምላካችን በሰማያዊ በመንፈሳዊ በዘላለማዊ ጉዳይ ላይ ለሚስቁ ለሚያፌዙ አስተዋይ የሆነ ንጹሕ ቢፍጠርላቸው አሜን። ሳቁበት። ጌታ ግን እጇን ይዞ አንቺ ብላቴና ተነሺ ብሎ ጮኸ፣ ነፍሷም ተመለሰች ይላል። እንግዲህ የምትበላው ስጧት ብሎ አዘዘ። ለማንም እንዳይናገሩም ይሄን ታምራት ተናግሮ ወጣ። የእኛ እናት እመቤታችን ቅድስት ድንግል ማርያም ከሞት ተነሳች ስንል ጆሮአችሁን ለሚያሳክካችሁ አንዳንድ እህት ወንድሞቼ፣ እናት አባቶቼ፣ ድንግል ማርያም ከዚች ብላቴና ታንሳለች? እቺን ብላቴና ያስነሳው ጌታ ኢየሱስ ድንግል ማርያምን ከሞት አስነሳ ብንል የቱ ጋ ነው ኃጢአቱ? የቱ ጋ ነው ከመጽሐፍ ቅዱስ ውጭ ወጣ ነው? ይሄ ብቻ አይደለም። እዛው የሉቃስ ወንጌል ምዕራፍ 7 ቁጥር 11 ላይም በነጋውም ይላል ናይን ወደምትባል አንዲት ከተማ ከደቀ መዛሙርቱ ጋር ሄዱ። በዚያም የሞተ ሰው ተሸክመው አወጡ። በቃሬዛ በወሰካ ባልጋ ተሸክመው ሊቀብሩት ሲሄዱ እናቱ ስታለቅስ ጌታ አያት። ያቺ እናት አንድ ልጅ ነው ያላት፣ ደግሞ መበለት ናት ይላል መጽሐፍ። ለእናቱም አንድ ልጅ ነበረ፣ እርሷም መበለት ነበረች ይላል። እንግዲህ መበለት ማለት ባሏ የሞተባት ሴት ማለት ነው። ባሏ ሞቷል፣ እንደገና ደግሞ የአይን ማረፊያዋ አንድ ልጇም ተጨመረባት። በጣም ነው የሚገርመው። እቺ መበለት ለኔ ሀገራችንን ኢትዮጵያን ትመስለኛለች። አሁን ያለንባትን ሀገር ልጇ የሞተባት ደግሞም ባሏ የሞተባት፣ ባሏ ሞቶባት ሐዘኗ ቅጥ ያጣ፣ እንደገና ደግሞ ልጇ የተደገመባት ሀገራችንን ኢትዮጵያ ትመስለኛለች። እንባው አልቆ እቺ ሴት ደም እንዳለቀሰች ሀገራችን ኢትዮጵያም ዛሬ እንባው አልቆባት ደም እንባ እያለቀሰች ነው፣ እሺ እያለቀሰች ነው። ልጆቿ እርስ በርስ በጦርነት የሚጋደሉባት የዳቦ ቅርጫት የሆነችው ኢትዮጵያ ሀገራችን ዳቦዋን አጥታ ባዶ ቅርጫት ልጆቿ ይዘው ወደ ሳውዲ አረቢያ ወደ አውሮፓ ለመሰደድ የህይወት ዋጋ የሚከፍሉባት፣ ዘረኝነት በቅሎ ልጆቿን የሚያሰቃይባት፣ በቤተ ክህነቱም በቤተ መንግስቱም ዘረኝነት ስር ሰዶ ያደገባት፣ ልጆቿ ሁል ጊዜ አይናቸው ላይ እንባ ቅርር የሚልባት ሀገራችንን ኢትዮጵያ ይመስልናል። ይህን ታሪክ ስናነሳው እግዚአብሔር አምላካችን የዚችን መበለት እንባ ካይኖቿ ላይ እንዳበሰላት ለሀገራችን ለኢትዮጵያም እንባዎቿን ካይኖቿ ላይ ያብስላት። አሜን። አያት፣ አዘነላት። ለኛም ለኢትዮጵያውያን እግዚአብሔር ይዘንልን። ወገኖች በቃ ሰልችቶናል፣ በጣም መሮናል፣ በጣም ኑሮ ከብዶናል። ህይወት እያንገበገበን ነው እንደ እግር እሳት። ወገኖች ድሮ ቸገረን የሚለው ድሃ አነስተኛ ኑሮ የሚኖር ጤና የሌለው ብቻ ነበር። አሁን መካከለኛ ገቢ ያለው ባለጠጋውም ቸግሮታል። እንግዲህ አትሌት ሻለቃ ኃይሌ ገብረስላሴ ቸግሮኛል፣ ግራ ገብቶኛል፣ በብዙ ነገር ተጨነቅ ያለው ደም ግፊቴ ከፍ እያለ ነው ካለ የኛማ ደም እንዴት ሆኖ ይሆን? እግዚአብሔር እንባችንን ካይኖቻችን ላይ ያብስልን። አሜን። ጠጋለ፣ አዘነላት፣ አታልቅሽ አላት። ቀርቦም ቃሬዛውን ነካ፣ የተሸከሙትም ቆሙ። አንተ ጎበዝ እልሃለሁ ተነሳ አለ። ያን ጊዜ ነፍሱ ተመለሰች፣ የሞተውም ተነሳ። ሁለት ሙት አስነሳ። ትኩስ የሞተችውን ሊቀበር እየሄደ ያለውን። ሶስተኛው ግን ይገርማል፣ ሞቷል፣ ተቀብሯል። ከተቀበረ 4 ቀን ሆኖታል። የዮሐንስ ወንጌል ምዕራፍ 11 ቁጥር 11 ላይ ታሪኩ እናገኘዋለን። አልዓዛር ይባላል። አልዓዛር ከሞቶም ከተቀበረ ከ4 ቀን በኋላ
ጌታ መድኃኔዓለም ኢየሱስ ክርስቶስ ደቀ መዛሙርቱን ይዞ ወደና አልዓዛር መንደር ለመሄድ ፈለገ። ደቀ መዛሙርቱንም እንዲህ አላቸው፣ ወዳጃችን አልዓዛር ተኝቷል፣ እኛ ሞት የምንለውን ጌታ እንቅልፍ ይለዋል፣ ላስነሳው እሄዳለሁ አላቸው። እንዲህም ብሏቸው ወደና አልዓዛር መንደር ደረሱ። ያኔ ማርታ ጌታ ኢየሱስን አገኘችው፣ እንዲህም አለችው፣ ጌታ ሆይ አንተ በዚህ ሆነ ቢሆን ኖሮ ወንድሜ አልዓዛር ባልሞተም ነበር አለችው። ጌታም ወንድምሽ ይነሳል አላት። አዎ በትንሣኤ ዘጉባኤ እንዲነሳ ምናለው። ሰዎች ሁሉ ወይ ሙታን ሁሉ የእግዚአብሔር ልጅ ድምጽ በሚሰሙበት ጊዜ እንደሚነሳ ምናለው አለችው። እመኚኝ ወንድምሽ ይነሳል። ትንሣኤና ሕይወት እኔ ነኝ። የሚያምንብኝ ቢሞት እንኳን ሕያው ይሆናል፣ ሕያው የሆነ ሁሉ ደግሞ ለዘላለም አይሞትም አላት ይላል የዮሐንስ ወንጌል ምዕራፍ 11 ቁጥር 25 ላይ። ይህንንም ብሎ ከእሷ ጋር ሲያወራ ሌሎች ሐዘንተኞች ለእህቷ ለማርያም ሄደው ነገሯት። ማርያም መጣች እያለቀሰች፣ ከእሷ ጋርም የነበሩት ሰዎች እያለቀሱ ጌታ ሆይ አንተ በዚህ ሆነህ እኮ ቢሆን ኖሮ ወንድማችን አልዓዛር ባልሞተም ነበር አለችው። ያኔ ኢየሱስ በመንፈሱ አዘነ፣ በራሱም ታወከ ይላል። እንባውንም አፈሰሰ። ስለዚህ ለሞተ ሰው ማልቀስ ይገባል ማለት ነው። ብዙ ጊዜ ተምራቸዋል። በየሐዘን ቤቱ ስንቴ ነው? 3 ነፍሱ ከስጋው ስትለይ 1፣ ከኖረበት ቤት አስከሬኑ ሲወጣ 2፣ 3ኛ ወደ ተፈጠረበት አፈር ሲቀበር ይለቀሳል። ከዚህ በኋላ ግን ተው ነው የሚለው። ከዚህ በኋላ መጽሐፈ ሲራክ ምዕራፍ 38 ቁጥር 16 ላይ እንደ አገሩ ግዕዝ ተዝካር አውጣለት፣ ያገለገለህን ሰው ሞት ቸል አትበል፣ መታሰቢያ አድርግለት ይላል እንጂ አልቅስለት አይልም። ይሄን ብሎ ወዴት አኖራችሁት አለ። ከተቀበረ 4 ቀን እንደሆነ መቃብሩም ድንጋይ እንደተገጠመበት ተመለከተ። ድንጋዩን አንከባሉ ሲል ጌታ እህቱ ማርታ ጌታ ሆይ ከሞተ 4 ቀን ሆኖታል፣ ይሸታል አለችው። የኛ መጥፎ ጠረን የማይሸተው ጌታ ኢየሱስ ግን ወደ መቃብሩ ተጠጋ። እውነት ነው። የኛ መጥፎ ጠረን የማይሸተው ሁል ጊዜ እግዚአብሔር ብቻ ነው። ከእናትም በላይ እናት ስለሆነ፣ ከአባትም በላይ አባት ስለሆነ፣ የኛ ክፉ ኃጢአት የማይሰለቸው፣ የኛ በደል ማይከረፋው ማይሸተው እግዚአብሔር ብቻ ነው። ሌላውን ተውት ወገኖች። በእኛ ላይ የማይቀየርብን ሁል ጊዜ ያው የሆነ እግዚአብሔር ብቻ ነው። አንተ ግን ያው አንተ ነህ እንዳለው ነቢየ እግዚአብሔር ቅዱስ ዳዊት። እግዚአብሔር ግን ሁል ጊዜ ያው ነው፣ አይለወጥም። ስናገኝም ስናጣም ያው ነው። በጤንነትም በህመም ጊዜ ለኛ ያለው አመለካከት አይቀየርም። ስንበድልም ስንቀደስም ስንረክስም ስንጸድቅም የጽድቅ ስራ ስንሰራም የኃጢአት ስራም ስንሰራ እግዚአብሔር በእኛ ላይ ያው ነው፣ አይለወጥም። ሁሌ በፍቅር ዓይን ያየናል። በምሕረት እጁ ሊቀበለን ፈቃዱ መሆኑን ይነግረናል። የማይለወጥ እሱ ብቻ ነው። ምናልባት ባል በሚስቱ ላይ፣ ሚስት በባሏ ላይ ትለወጥ ይሆናል። ወንድም በእህቱ ላይ፣ እህት በወንድሙ ላይ ሊለወጥ ይችል ይሆናል። እግዚአብሔር ግን በእኛ ላይ አይለወጥም። እኔ እግዚአብሔር አልለወጥም ይላል። አዎ አይለወጥም። የእሱ ያደረገን እግዚአብሔር ክብር ይግባው። አይለወጥብንም። ይሸታል እያለችው ወደ መቃብሩ ተጠጋ። በታላቅ ድምፅም አልዓዛር ውጣ አለ። ያኔ የመግነዝ ጨርቁ እንደተጠመጠመበት ወጣ። ፍቱትና ይሂድ አለ። ወገኖቼ አልዓዛርን የ4ቱን ቀን ሬሳ ከመቃብር ያወጣ ድንግል ማርያም ወላዲተ አምላክን ከ3 ቀን በኋላ ከመቃብር እንድትወጣ አደረገ ብንል፣ ከሞት እንድትነሳ አደረገ ብንል፣ የእኛ እናት ድንግል ማርያም ወላዲተ አምላክ ከአልዓዛር ታንሳለች? አታንስም። እመቤታችን ከሞት ተነስታለች። ድንግል ማርያም ወላዲተ አምላክ እንደ ልጇ አርጋለች፣ ወደ ሰማይ አርጋለች። እስቲ ታሪኳን የሷን እናምጣ። እንግዲህ በመጽሐፍ ቅዱስ ውስጥ ከሞት የተነሱ 3 ሰዎችን ተመለከትን። ጌታ በዘመነ ስጋዌው ያስነሳቸው፣ እሱ ሲሞት ደግሞ በመስቀል ላይ ከ500 ከፍ ከ600 ዝቅ ያሉ ደግሞ ሙታን እንደተነሱ የእግዚአብሔር ቃል ይነግረናል። የሙታን መነሳት ለምንድን ነው ብርቅ የሆነብን? እንኳን ድንግል ማርያም እኔና እናንተስ ትንሣኤ ሙታን አለን ብለን አይደል እንዴ ምን ጾመው ምን ጸልየው ምን ሰግደው ከሞት በኋላ ህይወት ከመቃብር በኋላ ትንሣኤ አለ ብለን አምነን አይደል እንዴ ክርስቲያን የሆን ነው። እኛ ምን እነሳለን ብለን እኮ ተስፋ እናደርጋለን። እንኳን ድንግል ማርያም። እግዚአብሔር ልብ ይስጥልን። የማቴዎስ ወንጌል ምዕራፍ 27 ቁጥር 52 ማቴዎስ 27 ቁጥር 52 ምድር ተናወጠች፣ አለቶች ተሰነጠቁ፣ መቃብሮችም ተከፈቱ። ተኝተው ከነበሩትም ከቅዱሳን ብዙ ስጋዎች ተነሱ። ከትንሣኤውም በኋላ ከመቃብሮች ወጥተው ወደ ቅድስት ከተማ ገቡና ለብዙዎች ታዩ ይላል የማቴዎስ ወንጌል ምዕራፍ 27 ቁጥር 52። መጽሐፉ ነው የሚለው፣ አንብቡት።
የድንግል ማርያም የወላዲት አምላክን ከሞት መነሳት ለምንጠራጠር የመጽሐፍ ቅዱስ ክፍል ብዙ ሰዎች ከሞት እንደተነሱ ይነግረናል። በብሉይ ኪዳን እኮ የኤልሳ አጽም ሞት አስነስቷል። የኤልሳ አጽም ሁለተኛ ነገሥት ምዕራፍ 13 ቁጥር 20 ላይ ተመልከቱ። የኤልሳው የቅዱሱ አጽም ሞት ካስነሳ የጌታችን የኢየሱስ ክርስቶስ ስልጣን እንዴት እናቱን ከሞት አስነሳ ስንል ጆሮአችንን ያሳክከናል፣ አፋችንን ያዛጋናል። እንዴት አይምሮአችን ይሄን ለመቀበል ይቸገራል ወገኖቼ። በተለይ መጽሐፍ ቅዱስ የምናውቅ ሰዎች የፍልሰታውን ታሪክ ልንገራችሁ። እመቤታችን በዚህ ምድር የኖረችው 64 ዓመት ነው። 64 ዓመት 3 ዓመት በእናት በአባቷ ቤት 12 ዓመት በቤተ መቅደስ ደምሩት። 12 ሲደመር 3 15። ከ15 ዓመቷ በኋላ ጌታን ጸነሰች። ከአረጋዊው ከቅዱስ ዮሴፍ ጋር 9 ወር ኖረች። 9 ወር የሚለውንም እንዳትረሱት። ከጌታ ከኢየሱስ ክርስቶስ ከልጇ ከወዳጇ ጋር ከወለደች በኋላ እንዲሁ ካረጋዊም ከቅዱስ ዮሴፍ ጋር 33 ዓመት ከ3 ወር ጌታ በዚህ ምድር ኖረ። 33 ዓመት ከ3 ወር ሲደመር 9 ወር 34 ዓመት 34 ዓመት ሲደመር 15 ዓመት 49 ዓመት 49 ዓመቷ ላይ ልጇ ወዳጇ ለዓለም ቤዛ ሆኖ በመስቀል ላይ እንደ ብራና ቆዳ ተወጥሮ ቅዱስ ሥጋውን ቆረሰ፣ ክቡር ደሙን አፈሰሰ። አንዱ ጌታ ስለ ሁላችን ሞተ። በመስቀል ላይ ያለ ለቁርጥ ቀን ወዳጁ ለቅዱስ ዮሐንስ ወልደ ነጎድጓድ እናት እንድትሆነው በመስቀል ላይ እያለ እናት ነው ልጅሽ ብሎ እናትና ልጅ አደረጋቸው። ከዚያም ቀን ጀምሮ ዮሐንስ ወደ ቤት ወሰዳት። ከቅዱስ ዮሐንስ ጋር 15 ዓመት ኖረች። 49 ሲደመር 15 እኩል ይሆናል 64 ዓመት በዚህ ምድር ላይ ኖረች። ውዳሴ ማርያም የምትጸልዩ ቅድስት ሆይ ለምኝልን የሚለውን ከሰኞ እስከ እሑድ ስንቆጥረው ቅድስት ሆይ ለምኝልን የሚለው 64 ይመጣል ቁጥሩ በእድሜዋ ልክ። ቅዱስ ኤፍሬም ሶርያዊ የደረሰውን ውዳሴ ማርያም ስንጸልይ ከ64 ዓመቷ በኋላ እመቤታችን በስጋ አንቀላፋች፣ አረፈች። ሐዋርያት ስጋዋን ወደ ጌቴሴማኒ ሊቀብሩ ሲሄዱ አይሁድ አስቀድመው ምክር ተማክረው ነበር። ምን ብለው? ልጇን ገደልነው፣ ቀበሩት። በሶስተኛው ቀን ከሙታን መካከል ተለይቶ ተነሳ ብለው በሐሰት ትምህርት ኢየሩሳሌምን ሞሉ። አሁንም እናቱ ሞታለች፣ ይቀብሯታል፣ ነገ ደግሞ ተነሳች ብለው በሐሰት ትምህርት ከተማውን ይሞላሉ። ስለዚህ አስከሬኑን እናቃጥላሉ። ጥሩ ተማከሩ፣ ወሰኑ። ቁመቱ የረዘመውን ደረቱ የሰፋውን ጡንቻው የፈረጠመውን ታውፋንያ የሚባለውን ክንደ ብርቱ ሰው ከጥቂት ጭፍሮች ጋር አላኩ። ታውፋንያ መጣ ከጭፍሮች ጋር ሰይፍ ይዟል፣ የራስ ቁር ደፍቷል። አስከሬኑን ለማቃጠል በሁለት እጁ የአልጋውን ሸንኮር ይዞ ጥሎ ወደ መሬት ሊያቃጥል ሲል የአልጋው ሸንኮር ላይ ሁለት እጆቹም ተንጠለጠሉ። መልአከ እግዚአብሔር ቀጣው። መጽሐፈ ምሳሌ ምዕራፍ 17 ቁጥር 11 ላይ ጨካኝ ሰው ይላል። ጨካኝ ሰው፣ ግፈኛ ሰው፣ እግዚአብሔርን እንደ እግዚአብሔርነቱ መጠን ማያመልክ ሰው ጨካኝ መልአክ እንደሱ ይላክበታል ይላል። መጽሐፈ ምሳሌ ምዕራፍ 17 ቁጥር 11 ተመልከቱ። ክፉን ታውፋንያን ጨካኝ መልአክ ቀጣው። ሁለቱም እጆቹ የአልጋው ሸንኮር ላይ ተንጠለጠሉ። ያን ጊዜ መላእክት የእመቤታችንን አስከሬን ወደ ገነት ከቅዱስ ዮሐንስ ጋር ይዘውት ወጡ። እዚህ ጋር ይጀምራል የብዙ ሰው ጥያቄ፣ እንመልሰዋለን። ታውፋንያ አቅሙን ሲያውቅ አለቀሰ፣ ተጸጸተ፣ አነባ፣ ንስሐ ገባ። ቅዱስ ጴጥሮስም የወደቁትን እጆቹን አንስቶ ቀጠለለት፣ ወደ ቀድሞ ተቀጠለለት፣ እንደ ቀድሞ ሆነችለት። አቤት ውሸት! እነዚህ ኦርቶዶክሳውያን አሁን የተቆረጠ እጅ እንዴት ነው የሚቀጠለው? ለሰው ማይቻል ለእግዚአብሔር ይቻላል። ይህም ብቻ አይደለም። ይህን የሚመስል እስቲ አንድ መጽሐፍ ቅዱሳዊ ታሪክ እንመልከት። እዚህ ጋር ቆም እንበልና እመቤታችን ከቅዱስ ዮሐንስ ጋር ወደ ገነት መላእክት አሳረጓት አለ። ይህን የሚመስል ታሪክ መጽሐፍ ቅዱስ ላይ አለ? ሰው ከነስጋ ወደ ገነት አድርጎ ያውቃል? ታውፋንያ ሁለት እጁስ የተቆረጡት ተመልሰው ቀጠሉለት ያልነው መጽሐፍ ቅዱስ ላይ ይህን የሚመስል ታሪክ አለ? ሁለቱን እንየው። የመጀመሪያው እመቤታችንን ወደ ገነት አሳረጓት ስንል ይሄን እንደው ለመቀበል ለማመን ለሚቸግራችሁ ቅዱስ ጳውሎስ እኮ ከነስጋው ወደ ገነት አድርጓል። ወደ ገነት ወጥቶ ከገነት ተመልሶ ወጥቷል፣ ወደ ምድር መጥቷል። ሁለተኛ ቆሮንቶስ ምዕራፍ 12 ቁጥር 3 እንዲህ ያለው ሰው ከ14 ዓመት በፊት እስከ 3ኛው ሰማይ ድረስ ተነጠቀ። እንዲህ ያለውን ሰው አውቃለሁ፣ በስጋ እንደሆነ ወይም ያለ ስጋ እንደሆነ አላውቅም፣ እግዚአብሔር ያውቃል
ወደ ገነት ተነጠቀ ይላል። ሁለተኛ ቆሮንቶስ ምዕራፍ 12 ቁጥር 3 ቅዱስ ጳውሎስ ወደ ገነት ከተነጠቀ ድንግል ማርያም ከቅዱስ ዮሐንስ ጋር ወደ ገነት ተነጠቁ ብንል ምንድነው ኃጢያቱ? የቱ ጋር ነው ከመጽሐፍ ቅዱስ ውጭ የወጣ ታሪክ የተረክ ነው? እግዚአብሔር ልብ ይስጥልን። ለእግዚአብሔር የሚሳነው ነገር የለም ወገኖቼ። ድንግል ማርያም ወደ ገነት ከቅዱስ ዮሐንስ ጋር አረገች፣ ተነጠቀች። ቅዱስ ዮሐንስ እሷን መላእክት በገነት ካሳረፏት በኋላ ከዕፀ ሕይወት ስር ቅዱስ ዮሐንስ ተመልሶ መጣ። ልክ ቅዱስ ጳውሎስ ተመልሶ እንደመጣ ወደ ታውፋንያ ታሪክ ልመልሳችሁ። እጁ ተቀጠለለት። ምን ይገርማል! እስቲ በመጽሐፈ ነገሥት ቀዳማዊ ምዕራፍ 13 ቁጥር 1 ጀምሮ አንደኛ ነገሥት ምዕራፍ 13 ቁጥር 1 ጀምሮ አንድ ታሪክ እንመልከት። እነሆም አንድ ሰው በእግዚአብሔር ቃል ከይሁዳ ወደ ቤቴል መጣ ይላል። ኢዮርብዓምም ዕጣን እያጠነ በመሠዊያው አጠገብ ቆሞ መሠዊያ ሆይ እግዚአብሔር እንዲህ ይላል፣ ስሙ ኢዮስያስ የሚባል ለዳዊት ቤት ይወለዳል። ዕጣን የሚያጥኑትን የኮረብታ መስገጃዎቹን ካህናቱንም ይሰዋል፣ አጥንቶቹንም ያቃጥላል ብሎ በእግዚአብሔር ቃል ጮኸ። ነው እግዚአብሔር የተናገረው ምልክት በዚያን ጊዜ መሠዊያው ይሰነጠቃል፣ በላዩም ላይ ያለው አመድ ይፈሳል ብሎ ምልክት ሰጠ። ይህን ቃል በንጉሱ ፊት ነበር የሚናገረው። ንጉሱም የእግዚአብሔር ሰው ባለው መሠዊያ ላይ የጮኸውን በሰማ ጊዜ ኢዮርብዓምን እጁን ከመሠዊያው ላይ አንስቶ ያዙት አለ። ንጉሱ ነው የሚለው። ያዙት ብሎ እጁን አለ። እጁን በእግዚአብሔር ሰው ላይ ሲጠቁም በእግዚአብሔር ሰው ላይ የጠቆማት እጁ ደርቃ ቀረች። አነበዋለሁ። በእግዚአብሔርም ሰው ላይ የዘረጋት እጁ ደረቀች፣ ወደ እርሱ ይመልሳት ዘንድ አልቻለም። ከዚህ በኋላ መሠዊያው ተሰነጠቀ፣ አመዱም ፈሰሰ ይላል። እንግዲህ ንጉሱ የእግዚአብሔርን ሰው አሁን የአምላክህን የእግዚአብሔርን ፊት ለምን፣ ስለ እኔ ጸልይ፣ እጄ ወደ እኔ እንድትመለስ እባክህ ጸልይ አለው። ያኔ የእግዚአብሔርም ሰው እግዚአብሔርን ለመነ። አስተውላችሁ ስሙኝ፣ በደንብ አዳምጡኝ ወገኖች። የእግዚአብሔርም ሰው እግዚአብሔርን ለመነ፣ የንጉሱም እጅ ወደ እርሱ ተመለሰች፣ እንደ ቀድሞም ሆነች ይላል። ሁለተኛ ነገሥት ምዕራፍ 13 ቁጥር 6 የታውፋንያን እጅ መልአኩ ቀጣው፣ ሸንኮሩ ላይ ያልጋው ሸንኮር ላይ ተንጠለጠለ፣ አለቀሰ፣ አነባ፣ ንስሐ ገባ፣ ተጸጸተ፣ አቅሙን አወቀ። ቅዱስ ጴጥሮስ ወደ አምላኩ ጸለየ፣ እጁን እንደ ቀድሞ መለሰለት። ይሄም ንጉሥ በእግዚአብሔር ሰው ላይ ጣቱን ቀሰረ፣ እጁ ደርቃ ቀረች። የደረቀችው እጅ ወደ እሱ ሊመልሳት ያልቻለችውን እጅ የእግዚአብሔርን ሰው ለምንልኝ፣ ጸልይልኝ አለው። ለመነ፣ ጸለየ፣ እጁም ወደ ቀድሞ ቦታ ተመለሰች ይላል። ከመጽሐፍ ቅዱስ ውጭ የወጣ ነገር አልተናገርም። በልሙጥ ግንባር ላይ ለበርጠሚዎስ አይኔ ሳለ፣ አይኔ ኳለ፣ አይኔ ፈጠረ ሰዓሊው እግዚአብሔር እጅ ቀጠለ ብንል ምን ይገርማል? የአባታችንን ዘር እናታችን ማዕፀኑ ሲገባ በእናታችን ማዕፀን እኮ በተቀደሰ እጁ ግሩምና ድንቅ አድርጎ የፈጠረን የሰራን፣ ስጋችን ውስጥ አጥንት የሰካ አጥንታችንን ስጋ ያለበሰ እጅ፣ እግር፣ ኩላሊት፣ ጉበት፣ ሳምባ፣ ጣፊያ፣ አይን፣ ጥርስ፣ ምላስ፣ ጆሮ፣ ስንቱ ልንገራችሁ። የሰውነታችንን ብልት በሙሉ እናታችን ማዕፀን ውስጥ እኮ የገጣጠመው እኮ እግዚአብሔር እኮ ነው። ምን ይሳነዋል? ሁሉን ያደርግ ዘንድ ቻይ ነው። ሐሳቡ የሚከለከል ዘንድ ከቶ አይቻልም። እግዚአብሔር ይችላል። ከዚህ በኋላ ቅዱስ ዮሐንስ ሲመለስ የሆነውን ነገር በሙሉ ለሐዋርያት ነገራቸው። ይሄንን ፍልሰት፣ ይሄንን ተአምር ቅዱስ ዮሐንስ ብቻ ለምን አይቶኛ ይቅርብን ብለው በዓመቱ ከነሐሴ 1 እስከ ነሐሴ 14 ሐዋርያት ጾሙ። ይሄንን ጾመ ፍልሰታ ለመጀመሪያ ጊዜ ጾሙት ሐዋርያት ናቸው። መፍለስ ከአንድ ቦታ ወደ አንድ ቦታ መሄድ፣ መሻገር ማለት ነው። ከጌቴሴማኒ ወደ ገነት አስከሬኗ የፈለሰበት የተሻገረበት ወቅት ስለሆነ ፍልሰት እንለዋለን። ጾመ ፍልሰታ እንላለን። ይሄን ጾም የጾሙት ሐዋርያት ናቸው። ከዚህ በኋላ ጾማቸውን የሁለት ሳምንት የሁለት ሱባኤ ጾማቸውን ተመልክቶ ሳንቀብራት ብለው ያዘኑትን ሐዋርያትን ለፍቅሯ ይሳሳሉና ጌታችን መድኃኒታችን ኢየሱስ ክርስቶስ ከገነት ከዕፀ ሕይወት ስር የድንግል ማርያምን አስከሬን ወደ ሐዋርያት ቤት በመላእክት እንዲመጣ አደረገ። ከዚህ በኋላ ከ6 ወር ከ23 ቀን በኋላ የሚገርማችሁ ሞት በጥር ነሐሴ መቃብር አይደለም እንለው። ጥር 21 ነው እመቤታችን ያረፈችው። በዓለ ዕረፍቷን የምናከብረው ጥር 21 ነው። ከ6 ወር ከ23 ቀን በኋላ የእመቤታችንን ትኩስ አስከሬን ሰጣቸው። ለፍቅሯ ይሳሳሉና በጌቴሴማኒ ቀበሯት። በኋላ እመቤታችን በ3ኛው ቀን እንደ ልጇ በልጇ ስልጣን ከሞት ተነስታ
ወደ ሰማይ አረገች። አቤቱ ወደ ረፍት ተነስ አንተና የመቅደስ ታቦት ተብሎ የተነገረው ትንቢት ያኔ ተፈጸመ። እሷ ወደ ላይ ስትወጣ ቶማስ ከሀገረ ስብከቱ በደመና ተጭኖ ህንድ ነው ሀገረ ስብከቱ ሲመለስ ተገናኙ፣ አየር ላይ ተገናኙ። ከዚያስ እመቤታችን የሆነውን ነገር በሙሉ ነገረችው። ቶማስ አዘነ። ቀድሞ የልጅሽን ትንሣኤ ሳላይ አሁንም ያንቺን ሳላይ ብሎ አዘነ። እመቤታችንም አንተ ያየኸውን ማንም አላየም ብላ አጽናንታው የመግነዝ ጨርቅ ሰበኑን ሰጠችው። ወንድሞችን አጽናና ብላ ሰጠችው። ቶማስ በተመለሰ ጊዜ ሐዋርያት ሐዘን ተቀምጠው አገኛቸው። ምን ነው ቢላቸው እመቤታችንን የጌታችንን እናት ቀብረን አሉ። ሞት በጥር ነሐሴ መቃብር እንዴት ይሆናል አለ ቶማስ። ድሮም አንተ ካላየሁ አላምንም ባይነህ ና ይለውና ቅዱስ ጴጥሮስ ወደ መቃብሩ ስፍራ የመቃብሩ ስፍራ ድንጋይ ሲከፈት እመቤታችን የለች። ደነገጡ። ቶማስ እንዲህ አለ አታምኑኝም ብዬ ነው እንጂ እኮ እመቤታችን ተነስታ አርጋለች። እሷ ስታርግ እኔ ከሀገረ ስብከቴ ስመጣ ተገናኝተን እናንተ የገነዛችሁበትን የመግነዝ ጨርቅ ለበረከት ሰጥታኛለች ብሎ አሳያቸው። ያኔ ሐዋርያት አመኑ። መንፈሳዊ የቤተክርስቲያናችን በጾመ ፍልሰታ የሚተረከው ታሪክ ይሄ ነው። አመኑ፣ ደስም አላቸው። ለበረከትም ያንን የመግነዝ ጨርቋን ተከፋፈሉት። አባቶቻችን ካህናታው መስቀላቸው ስር ያለችው ወይ ቤተ መቅደስ ውስጥ የምታስቀድሱ ዲያቆናት የሚይዙት ወይም ካህናት ሲባርኩን አቤቱ ርስትን ባርክ ሲሉ ሲባርኩን መስቀሉ ላይ የሚንጠለጠለው ጨርቅ የእመቤታችን የመግነዝ ጨርቋ ምሳሌ ነው። ሰበን ይባላል። ለጌጥ አይደለም ጨርቁ። ይሄ ምሳሌ ስላለ ነው። ቤተክርስቲያናችንም እንደ ወፍ ዘራሽ፣ እንደ ውሃ ደራሽ፣ እንደ እንግዳ ደራሽ የሆነ ትምህርት የላትም። ሁሉን በውበት በመልክ በምሳሌ የምታከናውን ቤተክርስቲያን ናት። ኦርቶዶክሳዊ ተዋሕዶ ቤተክርስቲያን እምነት ተከታዮች ያደረገን አምላክ ክብር ይግባው። በእውነት እግዚአብሔር አምላካችን ከተዋሕዶ እምነት አያውጣን። ከኦርቶዶክሳዊ ተዋሕዶ እምነት ከምንወጣ ስጋችን ከነፍሳችን ይውጣ። አሜን ብያለሁ። ለኔ ለራሴ ልመልሳችሁ ወደ ሐዋርያት ታሪክ። ሐዋርያት በዓመቱ ከየሀገረ ስብከታቸው ተሰባስበው እንደ ቅዱስ ሲኖዶስ ምልአተ ጉባኤ ጥቅምት ላይና ግንቦት ላይ እንደሚደረገው ምልአተ ጉባኤ ሐዋርያትም እንደ ቅዱስ ሲኖዶስ ይሰበሰባሉና በዓመቱ ትንሣኤሽን እርገትሽን ቶማስ ብቻ አይቶኛ ለምን ይቅርብን ብለው አሁንም 2 ሱባኤ ጾሙ። ያኔ ጌታ መድኃኔዓለም ኢየሱስ ክርስቶስ ከድንግል ማርያም ጋር መጥቶ በሁለተኛው ሱባኤ በዝግ ቤት ከሙታን ተለይቶ ሲነሳ እንደመጣው መጥቶ በሐዋርያት ጉባኤ ተገኝቶ እመቤታችን ቅድስት ድንግል ማርያምን መንበር ታቦት አድርጎ ማሂደር ናትና የጌታ ያማናዊ የክርስቶስ መንበር አድርጎ ቀዳሜ ሰማዕት ሊቀ ዲያቆን ቅዱስ እስጢፋኖስን ዋና ዲያቆን ገባሬ ሰናይ አድርጎ ሊቀ ሐዋርያት ቅዱስ ጴጥሮስን ንፍቅ ወይም ረዳት ቄስ አድርጎ ቀድሶ አመስግኖ በጸሎተ ሐሙስ እንዳቆረባቸው አሁንም ሥጋው ደሙ አቅርቦ ከመቤታችን ጋር ተመልሰው ወደ ላይ ወጡ። ያኔ ወዳጄ ሆይ ተነሺ፣ ወዳጄ ሆይ ተነሺ ብሎ በመኃልየ ዘሰሎሞን ምዕራፍ 2 ቁጥር 10 ላይ ትንቢት የተናገረላት ጠቢቡ ሰሎሞን ትንቢቱ ተፈጸመ። እመቤታችን አረገች። እዚህ ጋር አንድ የሚጠየቅ ጥያቄ አለ። እሺ ድንግል ማርያም ትምጣ፣ ቅዱስ እስጢፋኖስ የሐዋርያት ሥራ ምዕራፍ 7 ቁጥር 58 ላይ በድንጋይ ተወግሮ ሞቶ የለ እንዴ? ከየት ነው የመጣው? ከሙታን መካከል እንዴት ይመጣል እንዴ? እናንተ ኦርቶዶክሳውያን ጭራሽ የሞተ ሰው አምጣችሁ እዚህ ጋር በድቁና ገለገለ ትላላችሁ። ለአምላካችን ምን ይሳነዋል? የማቴዎስ ወንጌል ምዕራፍ 17 ላይ አንድ ታሪክ ላስታውሳችሁ። ሊቀ ነቢያት ሙሴ በናባው ተራራ ላይ ከሞተ በኋላ ስገልጠው ራሱ ላይ ወጣ። ደስ ይላል። የማቴዎስ ወንጌል ምዕራፍ 17 ቁጥር 3 ጀምሮ ተመልከቱ። ጌታ ኢየሱስ ክርስቶስ በደብረ ታቦር ተራራ ላይ ብርሃነ መለኮቱን በገለጸ ጊዜ ሙሴና ኤልያስ ያነጋግሩት ነበር ይላል። እንዴ ሙሴ ሞቶ የለ እንዴ? እንዴት ነው ሙሴ ከየት መጥቶ ነው ሙሴ የሚያነጋግረው? ከብሔረ ሙታን እግዚአብሔር ከሚያውቅበት ስፍራ ሙሴን ቀሰቀሰው። ይችላል አይችልም? ሙሴን ከብሔረ ሙታን አምጥቶ ደብረ ታቦር ተራራ ላይ እንዲያናግረው ያደረገ አምላክ ሊቀ ዲያቆን ቀዳሜ ሰማዕት ቅዱስ እስጢፋኖስን ከብሔረ ሙታን አምጥቶ ገባሬ ሰናይ ዲያቆን አድርጎ እንዲቀድስ ማድረግ ይችላል አይችልም? ይችላል። የሚሳነው ነገር የለማ። ሁሉን ያደርግ ዘንድ ቻይ ነው። ሐሳቡ ይከለከል ዘንድ ከቶ አይቻልም። ኤልሻዳዩን እግዚአብሔር ነው እኛ የምናመልከው። እንዲህ አድርጎታል። ስለ እመቤታችን እርገት በዚህው አንድ ነገር ነግሬያችሁ ልጠቅልለው። ሄኖክ አላረገም እንዴ? የኛ እናት ድንግል ማርያም ከሄኖክ ታንሳለች? ኤልያስ አላረገም እንዴ? ሁለተኛ ነገሥት ምዕራፍ 2 ጀምሮ ተመልከቱት።
ኤልያስ አላረገም? በእሳት ፈረሶችና በእሳት ሰረገሎች እኮ ነው የሚለው። በእሳት ፈረሶችና በእሳት ሰረገሎች አረገ። ማ? ኤልያስ። ኤልያስን ያሳረገ እግዚአብሔር እንዴት ድንግል ማርያምን አያሳርግም? ሁለተኛ ነገሥት ምዕራፍ 2 ቁጥር 11 ኦሪት ዘፍጥረት ምዕራፍ 5 መመልከት ይቻላል። ሄኖክን አሳርጎ ድንግል ማርያምን ግን አሳረገ ስንል ጆሮአችሁን የሚበላችሁ ሰዎች ጤነኞች ለመሆናችሁ ትንሽ እንጠራጠራለን። የኛ እናት ድንግል ማርያም ወላዲት አምላክ አማናዊው ፀሐይ የወጣባት ሁለተኛ ሰማይ ናት። ሰማያዊ ድንግል ማርያም ወደ ሰማይ አረገች ብንል አይገርምም፣ አይደንቅም። በሷ የተከናወነው እጹብ ድንቅ ግሩም ስለሆነ ወገኖቼ በዚህ በጾመ ፍልሰታ ጾማችን የሚተረከውን ታሪክ ምናልባት ከመጽሐፍ ቅዱስ ውጭ የወጣ የሚመስላችሁ ሰዎች ካላችሁ ይሄንን ስብከት ይሄንን ትምህርት ደጋግማችሁ ስሙት፣ ደጋግማችሁ እዩት። የኛ እናት ድንግል ማርያም ወላዲት አምላክ አርጋለች፣ ሞትን ድል አድርጋ ትነሳለች። እንኳን እሷ እኛም ከሙታን መካከል ተለይተን እንነሳለን ብለን ሚስጥረ ትንሣኤ ሙታንን አምነን ይኸው እንኖራለን። እኛ እንኳን እንነሳለን። እንኳን ሰማይ ዙፋኑ ምድር የእግሩ መረገጫ የሆነችለት የጌታችን የመድኃኒታችን የኢየሱስ ክርስቶስ እናት ድንግል ማርያም ትቅርና ወገኖቼ ይህንን ጾም ስንጾም በዚህ ጾም ምን እናድርግ? እችን ብቻ ልንገራችሁና ጠቀልለዋለሁ። በዚህ ጾማችን መንበረ ጸባዖት ቅድመ እግዚአብሔር እንዲደርስ መልስ እንዲያመጣ ከፈለግን እንደ ነነዌ ሰዎች ጾማችን ከልብ ይሁን፣ በልብ ይሁን። አዎ አንደበታችን ይጹም፣ አይናችን ይጹም፣ ጆሮአችን ይጹም፣ እጃችን ይጹም፣ እግራችን ይጹም። አይናችን ክፉ ከማየት፣ ጆሮአችን ክፉ ከመስማት፣ አንደበታችን ክፉ ከመናገር፣ እጆቻችን ክፉ ከመስራት፣ ክፉ ነገር ከመፈረም፣ ክፉ ነገር ከመጻፍ፣ እግሮቻችን ወደ ክፉ ከመሮጥ ይቆጠቡ። ይሄም ብቻ አይደለም፣ ከጾማችን ጋራ ጸሎት፣ ከጸሎታችን ጋራ ስግደት እንዳቅማችን፣ ከስግደታችን ጋራ ምጽዋት እንዳቅማችን እናድርግ። አሁን በዚህ ወቅት ሁለቱን ሱባኤ 14ቱን ቀን ወይም 16 ጾምን እርግጠኛውን የምነግራችሁ ብዙ ምዕመናን ቁርስ አንበላም። የቁርሳችንን ለተራቡና ብላ፣ ለተጠሙና ጠጣ። እንዳቅማችን እንጸልይ፣ እንዳቅማችን እንስገድ። ያኔ ታዩታላችሁ የረዘመው አጥሮ፣ የረቀቀው ጎልቶ፣ የጠፋው ተገኝቶ፣ ጥያቄያችን ተመልሶ፣ እንባችን ታብሶ፣ እንቆቅልሻችን ተፈቶ፣ የከበደን የኃጢአት የበደላችን ቀንበር በእግዚአብሔር ቸርነት ተሰብሮ ያኔ ታዩታላችሁ ከላይታችን ላይ የሆነ የሚከብደን ነገር ቀሎ ሸክማችን እናየዋለን። ይሄ እንዲሆን በጾማችን እግዚአብሔር እንዲደሰት ከአንድ ቀን በኋላ የምንጀምረውን ጾመ ፍልሰታ በመላው ዓለም ያላችሁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች አደራ ታናሽነቴን ሳትንቁ ግዴላችሁም እቺን 2 ሳምንት ከልባችን በልብ እንጹም፣ ከልብ እንጹም። ወደ እግዚአብሔር ተመልሰን እንጹም። የምንችል እያስቀደስን እንጹም፣ የምንችል ኪዳን እያደረስን እንጹም፣ የምንችል እየሰገድን እንጹም። እግዚአብሔር ወደ እኔ ተመለሱ እኔም ወደ እናንተ መለሳለሁ ብሏል። ምናልባት እግዚአብሔር እኮ አንድ እንባ የአንድ ሰው ጸሎት ሰምቶ ለዚች መከረኛ ሀገር ምሕረት ሊያደርግ ይችላል። ግዴላችሁ እስቲ ዛሬ ስሙኝ። እስከ ዛሬ ከጾምናቸው ጾሞች ሁሉ በላይ ጾመ ፍልሰታን ከልባችን እንድንጾም እግዚአብሔር ይርዳን። አደራችሁን የነገርኳችሁን እንዳትረሱ። ጾም ቁስለ ነፍስ ታደርቃለች፣ በረከተ ስጋ በረከተ ነፍስ ታመጣለች። ጾሙን እግዚአብሔር የበረከት ጾም ያደርግልን። ጾሙን የምንጾምበት መንፈሳዊ ኃይል እግዚአብሔር ያድለን። እንዳቅማችን እንጾም፣ እንዳቅማችን እንጸልይ፣ እንዳቅማችን እንመጽውት፣ እንዳቅማችን እንደምንችለው ከአቅማችን በላይ አይሆንም እንዳንፈተን። የሰማነውን ቃል በልቦናችን ጽላት ይጻፍልን። አቤቱ ወደ ረፍት ተነስ አንተና የመቅደስ ታቦት። መዝሙር 131 ቁጥር 8፣ ሁለተኛ ዜና ምዕራፍ 6 ቁጥር 41። እግዚአብሔር አምላካችን ሀገራችንን ሰላም ያደርግልን፣ ሃይማኖታችንን ይጠብቅልን። እንግዲህ ይህንን መንፈሳዊ ሚዲያ ዛሬ ጀምረናል። በራሳችን ቢሮ ተከራይተን ይህንን ሚዲያ ማገዝ ለምትፈልጉ ከስር ስልክ ቁጥራችንን እናቀርባለን። በዚህ ሚዲያ በሳምንት 3 ቀን መርሃ ግብር ይኖረናል። አንደኛው እንዲህ አይነት ትምህርቶች፣ ስብከቶች ነው። ሁለተኛው የወላጆችና የልጆች ግንኙነት እንዴት ይሁን፣ ነገ ቤተ ክርስቲያንን የሚረከቡ ልጆችን እንዴት እናፍራ፣ ልጆች ለወላጆቻቸው ወደፊት ቋሪ ቀባሪ እንዲሆኑ፣ ሀገራችን የምትመካባቸው ትውልዶች እንዲሆኑ፣ ወላጆች በልጆች አስተዳደግ ላይ እንዴት አይነት እርምጃ እንውሰድ፣ እንዴት አይነት አስተዳደግ እናሳድግ ከመጽሐፍ ቅዱስ አንጻር
ሌላው በዚህ ዙሪያ ወላጆቻችሁን ምናልባት ለፍተው ጥረው ግረው ወጥተው ወርደው ላባቸውን አፍሰው ወዛቸውን አንጠፍጥፈው ያሳደጓችሁ ወገኖቻችን ክርስቲያኖች በዚህ ሚዲያ ላይ አሁን ደግሞ ለወላጆቻችሁ ያደረጋችሁ ያለውን ነገር መናገር ለምትፈልጉ በስልክ ቁጥራችን ደውሉልን ብንወያይ መልካም ነው። ይሄንን መርሃ ግብር በሁለተኛ ደረጃ እንግዲህ እናከናውናለን። ሶስተኛው መርሃ ግብራችን በሳምንት ውስጥ ለኢትዮጵያ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን እሾክ የሆኑ ጦር የሆኑ አንዳንድ ሚዲያ ላይ ማይገባ ነገር የሚናገሩ ሰዎች ለነርሱ መልስ እንሰጣለን፣ ግብረ መልስ እንሰጣለን። ሃይማኖታዊ መንፈሳዊ መልስ ነው የምንሰጠው። መጽሐፍ ቅዱሱን በተንተራሰ መጽሐፍ ቅዱሳዊ መልስ ብቻ እንሰጣለን። ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ አድርጉ፣ አስደርጉ። እግዚአብሔር አምላካችን ሀገራችንን ኢትዮጵያ ይባርክ፣ ሃይማኖታችንን ይጠብቅ። ወስብሐት ለእግዚአብሔር።